እግዚአብሔር ለሚወዱት ያዘጋጀው ዘመን ያዕቆብ ስር ይሰጣል። ያዕቆብ ምን ይላል? በጣም ስለ ስር ስታወሩ መስደድ ስር መስደድ በብዙ ነገራችን ስር ያልሰደደ ነገር በቀላሉ የሚደረመስ ማለት ነው። ግን እግዚአብሔር በሚመጣው ዘመን ያዕቆብ ምን ይላል አለ? ለአንድ ነገር በቃ በቂ የሆነ
በቂ የሆነ ነገር የምታገኝበት ዘመን ከፊት አለ። በሉት አጠገባችሁ ያለው ሰው የምትመሰረትበት በሉት ማለት ነው። ጠዋት ታይቶ ማታ የሚጠፋል። ለረዥም ጊዜ አንድ በጣም ስሙ የሰደደ ነገር ለብዙ ነገር ነው የሚጠፋው። ያዕቆብ ምን ይላል? በሚመጣው ዘመን ያው ከፊትሽ ባለው ዘመን ስር መስደድ የግድ ነው። በሉት አጠገባችሁ ያለው ሰው በኢኮኖሚያችሁ ራሱ ስር ትሰዳላችሁ። አሜን አሜን። መልሼ ይላሉ ኢሳይያስ ምዕራፍ 27 ስንቶች አውጥታችሁታል? ቃል ስር እሰዳለሁ የሚል ሰው አሜን ይበል። ስር ማስረደድም እኮ እግዚአብሔር ቃል ካላመጣ ዝም ብላችሁ አሰዱ። እግዚአብሔር ካላመቻቸ ስር መስደድ የለም። ሁሉ ነገር ስር ያልሰደደ ነው። አይታችሁ ሆነ ፋይናንሳችን፣ ገበያችን፣ ማንኛውም ስር ያልሰደደ ነው። ለዚህ ይመስለኛል በሚመጣው ዘመን ያዕቆብ ምን ይላል? ስር ይሰዳል። እስራኤል ምን ይላል? ይጨበጨቡ በፍሬያቸው የዓለምን ፊት ይሞላል። ስር ስንሰድ ፍሬ ግድ አያል ስር የሰደደን ነገር ማንኛውም በአንድ ነገር እኮ ስር ከሰደዳችሁ አንድን ነገር ማጥለቅለቅ ማለት ነው። እግዚአብሔር በሚሰጥ ነገር ስር ስደድ ታጥለቀልቀዋለህ። ያ ማለት ያንን አካባቢ ትወርሳለህ ማለት ነው። አልወረስም ወርሳለሁ የሚል አሜን ይባላል። ስር የሰደደ ሰው ቦታ ያዘ ሰው ማለት ነው። የተደላደለ ሰው ማለት የተመቻቸች እህት ማለት በሚመጣው ዘመን ያዕቆብ ያብባል፣ ፍሬው ደግሞ ይሞላል። ያ ማለት ከእናንተ ያለፈ ነገር መቼ አንድ ሰው ተሳካለት የምንለው ለራሱ ሲበላል፣ ህይወቱ መንፈሳዊ ህይወቱ ለራሱ ሲሆን ሌሎችን ሲያፈራል። በህይወታችሁ ቤታችሁ ያሉትን ሰዎች በክርስቶስ ስትወርሱ ያ ራሱ አንድ እድገት ነው። ሁሉም ቤተሰባችሁ ወደ ኢየሱስ ከመጣ በእርግጥ ስር ሰዳችኋል። ስር የሰደደ ህይወት፣ ስር የሰደደ አገልግሎት፣ ስር የሰደደ ኑሮ፣ ስር የሰደደ እውቀት፣ ጥበብ ራሱ ከእግዚአብሔር ነው። አያ ሰይጣን ቢፈራ ስር የሰደደ ህይወት ራሱ የክርስትና ስር የሰደደ ከሆነ ሁልጊዜ አበባ የግድ ፍሬ የግድ ስር የሰደደ ነገር አይታችሁ ነው። በቀላሉ በድርቅ አይጠቃም። በጣም በቀላሉ ከላይ ያሉ አትክልቶች ውሃ ትንሽ ተቃቋራላችሁ ይገባ። በጣም ስሩን የሚሰድ ነገር ግን ቆርጣችሁት እንኳን ከቆረጣችሁት በኋላ በቀይ ነገር ዋጋ ያለው ስሩ እንደቀጥ የኛ ነገር ምንም ቢሆን ያብባል የሚል አሜን ማለት ይችላል። አንጠፋም፣ እናፈራለን ብሎ ተገባችሁ። ማንም ሊያጠፋ አይችልም። እኛ ምን ጠፋ አይደለም ብሎ ተገባችሁ። ጠላት የፈለገ ታንኮል ይስራይ አመጣ ያለ እንደሆነ እንዴት እንደለመለምን አይታወቅም። ይመለመልማለን። እንዴት እንደነጋልን አይታወቅም። ይነጋልና ብቻ ጌታ መላለው የሚል አሜን ይበል። ለእኔ ለቤተሰቤ መላለው እግዚአብሔር በሉት አጠገባችሁ ያለ በኢኮኖሚ ስር ሰዳለሁ ብሎ አጠገባችሁ ማለዳ ላይ ምድረ በዳ ስር እንግዲህ አንዳንዶቻችሁ ቃል ምንም ካልመሰላችሁ ስላልተረዳችሁ ምድረ በዳ ምንም ሚንስ የሌለው ሰው እኮ ማለት ነው። ምንም ነገር የሌለው ስም ይጠግባል። ግን መጥቶ ዝም የሚጠግበው በቃ እግዚአብሔር ያደርጋል ማለት ነው። ጸልየናል፣ እግዚአብሔር ያንጎዳጉደዋል። ምድረ በዳ ላይ የምትሉ በስም ትጠግባላችሁ። ስም ማለት እኮ የቆየ ነገር የተደለለ በቃ የተደራረበ ነገር ስር መስደድ በፋይናንስ ራሱ አይደል? ስር የሰደደ ሰው ሲባል 1 ሚሊዮን ሲጠየቅ ወዲያው ምን ችግር አለ? እሺ ነይና ሰጪ ስር ሰዷል በፋይናንስ እግዚአብሔር ያለመልማል። አጠገባችሁ በደንብ ነው የምትለመልመው። 2008 በሉ በደንብ አድርጋችሁ ጠላት እየሰማ በሉ ሊባል እያየ እለመልማለሁ። አሜን። ለጌታ አይጠበቅም። አዎ የሰናፍጯ ቅንጣት ዛፍ ትሆናለች። ለብዙዎቹ የሰናፍጯን እኮ የሰናፍጭ ተጽዕኖ ቀርጾ እንዴት ያብባል። የሰናፍጯ ግን ትጣልና ዛፍ አይጠበቅም። እንዴት ዛፍ ይሆናል? ሰናፍጭ ሰናፍጭ ዛፍ ይሆናል? አይሆንም። ግን እግዚአብሔር ይችላል። ከአንተ ማንነት ከአንቺ ማን ጌታ ግን ስለ ቃሉን ያደርገዋል። እግዚአብሔር ከእኛ
ያገባል ይሆናል ታደረባችሁ እና ስለ መሰድበት ዘመን 8 ቁጥር ናት የሚል አሜን ማለት ነው። ጠላቴ እያየን ስር ሰዳለሁ ነው ተገባችሁ። ቢነቀንቁን ስር ሰዳል አንወርቅም። ገፉን ለመውደቅ ተንገዳገድን። እግዚአብሔር ምን አለና አዎ ግፍ ያለ አዎ ውጊያ አለ ማዕበል አለ። ክርስቲያን እኮ ማዕበል አያጠፋም። ውበት ማዕበል ለእኛ ምንድን ነው? ማጣት ጊዜ ተጋፍጦናል ግን አላሸነፍንም። ምክንያቱም ዋናው ሊደራችን ኢየሱስ ስለሆነ ማርያም ተሸንፏል። ደግሞ እያሸነፍነው ቀጥላለን። በ2008 አሁን 2008 ጦርነት የለም ማለት ነው። ፋይት የሚያደርገን ይጠፋል ይኖራል። ጋንጩር አለ ምናምን ጋንጩር መቼም ጋንጩር ይመጣል። ቀይና ሳሪዋል 2008 ላይ ስር ትሰጃለሽ ከተባልኩ አረ ቃላለኝ ስምሽ ይለወጣል ተብያለሁ። በዚህ ባለው ኢኮኖሚ ስም አልቀጥልም የሚል አሜን ማለት ይችላል። ስማችን ይቀየራል። አጠገባችሁ የገንዘብ ቁጥር ራሱ ስም ነው እኮ የሚቀየሩ ይቀየራል። የማይመጥነን ነገር ራሱ በቃ ዛሬ ቀይ አይቷል። ቀይ አይቷል። የማይመጥነኝ ነገር አይመጣም። የሚመጥነኝ ይመጣል። አጠገባችሁ ያለው ብዙ ጊዜ አይመጥነኝም ማለት ለአንዳንዱ ሰው ሃይማኖተኛ በኢየሱስ ስም በቃ በኢየሱስ ስም ይላቸዋል ሃይማኖተኛ። እኛስ በማስመን እንበል በኢየሱስ ስም መስደድ እናሳፍረዋለን ሰይጣን። ሁላችሁም ልጆች ሲያድጉ እንኳ ደስ አይልም። ሲመረቁ ሲማሩ ስራ ሲይዙ ሰርግ ሲዳሩ ምናምን እንኳ ደስ ፍሬ ነው ፕሮሰሱ ሲመጣ። አሁን እናንተ ለእግዚአብሔር ሰዎች ማለዳ ሰርታችኋል። አሁን እኔ እርግጠኛ ነኝ እግዚአብሔር በጣም ነው የሚባርካችሁ። በዘመናችሁ የሁላችሁ በቃ ለመከናወን ስሌት ውስጥ ገብታችኋል። በቃ ማሽን ውስጥ የማባዣ ማሰብ ውስጥ ነው ይገባል። በቃ ወደ ታታታ ቅልብ ካላችሁ ባሰብ ይሻላል። ቅልብ ካላችሁ በቅንነት ከሆነ ሁለቱ ይደመራል። ቅንነት ሲደመር ገንዘብ ይደመራል። ያቺ ሴት እኮ የብዙ ማነስ አይደለም የታየው ልቧ ነው። ልቧን አየና ጌታ ባረከ። በልጆቻችንና በእኛ ላይ ታምር ይሰራል። አምናለሁ። ንገራችሁ አለ ልጆቻችን ሊሆናችሁ 3-4 ሚሊዮን ነው የሚያዋጡት። ኦሞ በጣይና 10 ሰው ይሆኑና ነው ማንም ሳይገባ አባቶቻቸው ይባል እና አባቶቻችሁ ይቆፍሩ ነበር። እናንተ ደግሞ መቃብር አዘጋጃችሁ ያላቸው ኢየሱስ። አንዳንዶቹ መጥፎ የውድቀት ነገር ነው የሚያዘጋጁ። ኖ ያችን የፓስተር ልጅ ናት እኮ አባቷ ቤት ሲያገኝ እንዳለ ከ20 ምናምን ዓመት በኋላ ቤት ያገኝ በስንት መከራ ሲያገኝ ከአሁን በኋላ ለፓስተሮች የሚጸልው ቤት ነው አለች። የተዋጋ ጠላት የቤት ጠላት ነበር። ዛሬ ምንም ጠላት ይወድቃል። ወላ ተገባችሁ ነው እኛ እንዳይሳካልን የሚያደርግ በሙሉ ይወድቃል። በሆነ ማለት እኛ የማሰናከያ ድንጋይ ለሚቀበሉ መልካም ነው፣ ለሚቃወሙ የማሰናከያ ድንጋዮች ኢየሱስ ያለው ለአንዳንዶች የሞት ለአንዳንዶች የምሽታ ነው የህይወት ያድስ ይላል። እናንተ ሁንደሳ ለአንዳንዶች ጥሩ ጠረናችሁ፣ ለአንዳንዶች ደግሞ ቃቢ ለራዚያ እሷ አለችበት አልገባም። 2008 ራሱ ጠላት እንጂ እናንተ አትለቁም። እቴ የተጠላችሁ መልክ ስላስጠላዛ ውስጥሽ ያለው ቅባት ያሳደዳቸው ምናምን ሲወጣ ታንቺ ጋር በቁጭ ማለት ማማረጣችሁ እሄዳለሁ እኔ ምን አይሏችኋል? እሄዳለሁ ምነው ከሌላው ጋር አሳታዋል ያለሽ ከተቀባ አንድ ሰዓት አይፈቀደ ልዩነት የግድ ነው የሚል ተነስቶ ልዩነት በእኔ ነገር ላይ የግድ ነው በርታ ለቀባቻል የተባረካችሁ ህዝቦች እስኪ አሜን በለ። በእውነት ትንቢት ነው እየተናገረ ያለ። ልጆቻችን እንደው 5 ግሩፕ ጠላት የሚገሉት እኛ 100 ሆነናል። 200 300 እነሱ 10 ሆነው ውጣ እናስወጣ። እውነት ነው። ይሄ በኮሪያ ታይቷል። የኮሪያ ክርስቲያኖች የናይጄሪያ ክርስቲያኖች ይህንን አምጥቶታል። በእግዚአብሔር ጋር ቀጥሎ እንደኛ ጾሞ ጸልዮ ለእናንተ ደስታ ለእኛ ደስታ ለሴጣን ሐዘን
እግራችን በታች ወድቋል በሉ ታደረጋችሁ አማራቱ ዘራችሁ ይባረካል በማድረጋችሁ እውነት ነው ብላችሁ ብዙዎች ሰክሰስፉል የሆኑት አገልጋይና እግዚአብሔር ላይ ኢንቨስት ያደረጉት ጊዜያቸው ኢንቨስት ኤልሳዕን ተመልከቱ ከማራ ስለዋለ ነው ደብቅ ባል ያገኙ ከኤልያስ ጋር ከሰቀባቱ ኢያሱ ከማራ ከሙሴ ጋር እነ ጳውሎስ እነ ጢሞቴዎስ ጳውሎስ ጋር ሆኖ ነው ጢሞቴዎስ ቲቶ እነ በርናባስ ማነው ክብር ከማጋ ነው ስለዋሉ እኮ ሰክሰስፉል እኔ ብዙ ጊዜ ይላል ከተሳካለት ሰው ጋር ዋል ቢያንስ ጎረቤት ብትሆኑ እንኳን እንደው ደስ ይላችኋል ከተሳካለት አሜን ቤታችሁ ጎጆ ቤት ሆኖ ፎቅ አጠገብቱ አሪፍ እኮ ነው አንድ ስትወጣ አንድ ከእናንተ ባቻ ቆርቆሮ ከሆነስ ጎጆ ቤት በቆርቆሮ በልጫ ከምትሆኑ ዛሬ ስር ስደዱ ሰይጣን አይወድም ስር ትሰጃለች በግራ በቀኝም ስር ትሰዳለህ በሉ አጠገባቸው በፋሚሊ ሁሉ ስር ትሰዳለህ በሉ አንድ ሁለት ሶስት አራት በሙሉ ቤተሰቡ ስር ይሰዳል በሉ በለማለት ሄሎ አሜን 2008 ምን የምንሆንበት ነው አመቱን በሙሉ እንባረካለን 2008 አመቱን በሙሉ እንባረካለን በሉ ከዳግም የአመቱ ሁሉ በረከት ደግሞ ዘዳግም 11 እንዲህ እላያችሁ ላይ እናዝንብባችሁ ዛሬ ጌታ በኢየሱስ ስም ለሕዝባችን በጌታ በኢየሱስ ስም ይለቀቅ እየተደወለ እየተጠራችሁ በኢየሱስ ስም የተያዘ ሁሉ በረከታችሁ ተለቀቀ ታዲያ ደግሞ ሶፋ እንዳትገዙ ቀንሳችሁ በሙከዙ አንዳንዴ ገባችሁ አንዳንዴ ተጣን አብረን በጋራ እንጸልይና ውጤቱ ሲመጣ ለብቻችሁ አትሁኑ ጥሩ አይደል 200 ከተሰጣችሁ ስንት ነው ይላችኋል እግዚአብሔር ይባርካል ምንድነው ነው ኦኬ ብር ያነሳሉ በደንብ ነው እናነሳው ታሞ አሁን ሆስፒታል እየፈለገ ነው ግን ለሰይጣን ሆስፒታል ስለሌለ እየዞረ ነው የሚል ኢንፎርሜሽን አሁን እየደረሰ ተናግረናል ይናገራል ጳውሎስና ሲላስ እኮ ታላያችሁ ፕሪች አርጉና ወንቴው ልክ ሲያስወጡ ለጌቶች ትርፍ የምታስገኝ እኮ ልክ ሲያስወጡ ተናደረና ወስዶ በግንድ ጠርቆ እስር ቤት ስር እንስደድ በሚመጣው ዘመን ምን ይላል ያዕቆብ ቻቹ ስር ይሰዳል አይደለም ቢነቀንቁን ማንወርቅም የምትሉ አሜን ማለት ይችላል በኢኮኖሚያችሁ ስር ትሰዳላችሁ በጥበባችሁ ስር ትሰዳላችሁ በሰላማችሁ ስር ትሰዳላችሁ በፍቅራችሁ ስር ትሰዳላችሁ በቅድርናችሁ ስር ትሰዳላችሁ ልጆቻችን በጥበብ ስር ይሰዳሉ በትምህርታቸው ስር ይሰዳሉ በእውቀታቸው በቢዝነሳቸው ባላቸው ነገር ሁሉ ስር ይሰዳሉ እዛ ብልገራሰው ዲዋን መጠለያ ስር የሰደደ ሁሌ መጠለያ ነው መጠለያ ስጡ ድሚራክ ሁሉ ቢታይ ከነሱ በስተጀርባ ያለው ኢየሱስ ነው ይሄ ጌታ ነው የረዳቸው ይሄ ኢየሱስ ነው እዚህ ያደረሳቸው ተብሎ ለሱ ክብር ይሆናል ወርታ ተገባጫለው እሺ እግዚአብሔር ሰው 11 ቁጥር 11 ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር አሁን ማናችሁም ትሻገራላችሁ አንድ ምድር ውስጥ ገባለው ግን ተነስቶ ተሻግሬ ገባው ብሉና አሁን ባሻ ገባሁ በልበት ገባሁ ወራዲስ ምን ገባሁ እና ቤተሰቤ በርከና ልጄ ከና አገልግሎቴ ገባሁ ወንድሜ ገባሁ ተሻግራችሁ የምትገቡባት ምድር ሰባት ጊዜ ዙሲ ባሊኮልክ ኮልከታች ይቆራል ያሊቆ ባላ እርጥታ ሞኝነት ነው ተሻግረን የምንገባባት ምድር ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት በሰማይ ዝናብ ውሃ ትረካለች የምንገባባት ምድር ትረካለች ይላል አምላክ እግዚአብሔር የሚጎበኛት አገር ናት እግዚአብሔር የሚጎበኛት በረከት ናት ማለት ነው ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክ እግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው
ከመጀመሪያ እስከ መጨረሻ ማን ኮንትሮል ያደርጋል? በጣም ደስ የምትገቡባት ምድር ተሻግራችሁ አያችሁ። አንድ የሆነ ነገር ተራምደናል። በዚህ ጾም ጸሎት አምናል። አንድ አዲስ ብሬክስሩ አዲስ ምድር የእግዚአብሔር ሰዎች ምን ይላል? አዲስ ምድር ማለት መከናወኛ ማለት እድል ፈንታ ላይ እግዚአብሔር ሊያስቀምጥ ያለው ቦታ ማለት እግዚአብሔር የተዘጋጀልህ ቦታ ማለት አዲስ ምድር ላይ ትገባለህ። ታተገባቸዋል። አዲስ ፋይናንስ በቃ አዲስ እስከዛ ናቸው ማለት ቁጥሬ ማለት ነው። ገብቼ ይበጣል እናንተ አሁን እንጃ እኛ 3 ሰው 4 ሰው ሰብስበን እንኳን አንዳንድ ቦታ ሄደን ስናገለግላቸው አሁን በቃ እንዲህ ሆኖ አሜን ሞኝነት ነው። ለተማረም ለተመራመረም ሞኝነት ነው ክርስትና። አሁን እንዲህ አሰት ምድር ያስፈልጋል። የኢኮኖሚ ምድር የተሳካለት ቦታ ተሻገርነ ዛሬ መረቃት ምድር ስንቶች ናቸው የተሻገራችሁ? ዛሬ ተሻግራችሁ የምትገቡባት ምንድን ናት? ምድር ስር የምትሰዱበት ታዋቂ የምትሆኑበት የሰደደ ሰው ታዋቂ ነው። በዚህ ከተማ ከሌ የሚባል አንዳንድ ጊዜ በአንድ ከተማ በአንድ አካባቢ ሰዎች ምንም ሳይታወቁ ይኖራል። ከዚህ በኋላ የእኛ ታሪክ የእናንተ ታሪክ በቃ አንድ ቦታ ላይ ትጠራላችሁ። ባለ ታሪክ ነው የምትሆነው። በሉ አጠገባችኋል። አንድ መስሪያ ቤት 20 ሰው ካለ እናንተ አንደኛው ታዋቂ ትሆናለህ። በሉ አጠገባችሁ 40 ሰው ካለም ታዋቂ ትሆናለህ። 100 ሰው ካለ 10,000 ሰው ባለበትም ታዋቂ ትሆናለህ። በሉ አጠገባችሁ ያንተ ስም አይደበቅም። በሉ አጠገባችሁ ያንቺ ኢኮኖሚ አይደበቅም። በሉ አይችልም። ሴት አይችልም። ፍንዳታ ሆኖበታል፣ ፈንድቶበታል፣ ይገለጣል። ያ ነገር አሜን። እኛ ይህን በሞኝነት ስንቀበል እኮ ነው ስንማር ለእናንተ እኮ ነው የምንለከው። ለልጆቻችን የሞኝነት እኮ ነው። የእግዚአብሔር ልጅ እኮ ኤልያስ እኮ የእግዚአብሔር ልጅ ስለነበረችበት ከአካብ ቀደመ ከንጉሱ። ወገኖቼ በምንም አይነት ፖዚሽን ላይ ይቀመጡ እናንተ ትቀድማላችሁ። በመለኮታዊ ኃይል ትቀድማለህ። በሉት አጠገባችሁ ሰርተን ከምናገኘው በላይ ተቀብጠን የምናገኘው ይበልጣል። በሉት በመንፈስ ቅዱስ 4 ዓመት ማነው ስምሽ? የከተማ ነው ያለሽው? ባኮ የቸርች ነሽ? ቤተል ወለልሻል። የደሬ ነው ልጅዋው ላሪ መርከቲ ላሪ ግን አለ ስሪትራል ጅራ እንጂ የለም ያለች ወዳው ላይ ከተማኝ የለም ያለች ያ ፈልግ እስካለ ለዚህ ያጁስ ፈውሳችሁ አይ ካላታ እኔ ዳር ምናምን ወስጠነው እቺ ልጅ ያማት ነበርና እቺ የሚያማት ሆዷ ያወጣል። ከዛ እንትኗ ላይ ማነው ይመግላል፣ ብርቷ ላይ ይመግላል። እና ብዙ ጊዜ እኔ እጨነቃለሁ። በጣም ነው የምጨነቀው። ለማንም አልናገርም፣ ግን በጣም እጨነቃለሁ። እና ሐኪም ቤት ስንወስዳት የሆነ የሚጠጣ የሚታጠብበት ምናምን ይሰጡናል እንጂ መፍትሄ አይሰጡንም። ግን እኔና ባለቤቴ ለማንም አልናገርም፣ ግን እንዴት ብዬ በጣም ነው የምጨነቀው። ጌታ ያውቃል። እግዚአብሔር ሆይ ይላለው። ማንም አያውቀው። እኔና ባለቤቴ ያው እግዚአብሔር አለ ማላችን ሶስታችን ነው የማውቀው። እና ልጅቷ ሆዷ በጣም ያምጣል። ከዛ ሰፋፊ ልብስ ነው ማለብሰው፣ ማንም አያውቀው። እና አንድ ቀን እንዲሆነ ባለቤቴን ከስራ አስቀራውና እባክህ እኔ ሕፃን ልጅ አለኝና ለልጁ ስለማይመቸኝ አሁን ሐኪም ቤት መሄድ አለበት። ሐኪም ቤት ከወሰድካት እባክህ አልኩኝ። እባክህ እዛው ቸርች አስገባትና እየጸልይለት ምስጢሩን ሁሉ ንገረውና ለፓስቴሩ እጁን ጭነው እየጸልይለት አልኩኝ። እሺ ወስዳታለሁ አለኝ። እውነቱም ሐኪም ቤት ወሰደ። ከዛ መልስ ስመለስ አደራ ፕሮግራም እንኳን ቢያልቅ እዛ ግቢ ገብታ አልኩኝ። በቃ ያለው ሰው ይጸልይ፣ በቃ ያለው ሰው ይጸልይ፣ እዛ ግቢ ሳትገባ እንዳትመጣ አልኩ ለባለቤቴ። እሺ አለኝ። እውነቱም በጊዜ ደረስኩ አለ። እንደገባው ቃል መጣልኝ አለኝ። እሱ እንደመጣው ቁጭ እንዳልኩኝ ቃል መጣው። ሶስተኛ ልጅ እውነቱም ሶስተኛ ልጅ ናት እጂ
ሶስተኛ ልጃችሁ አለኝ በቃል እንዲህ እንደቀድሙ እየሰበከው ማለት ነው። ሶስተኛ ልጅ ቀንበር ተሰብሯል አለኝ። ሁለት ወንዶች መካከል ያላት እውነቱ ታናሿ ወንድ ነው ታላቋም ወንድ ነው። ሁለት ወንዶች መካከል ያላት ሴት ልጃቸው ቀንበር ተሰብሯል የሞት ቀንበር አለኝ። ገና ከመቀመጥ ያለ በጣም ደነገጥኩኝ። የምለው ነገር አጣው ደነገጥኩኝ አለ ባለቤቴ። ደግሞ እንዲህ ብዬ ነው ያልኩት ጧት ስልክ ሲወጡ ለባለቤቴ እንዲህ አልኩኝ ለልጄ እንዲህ እጄን ጫንኩኝና እግዚአብሔር ሆይ ልጄን ወደ አንተ ልካለሁ። ልጄን የላኩት አሽጌ ነው ውስጧን እኔ አላየሁትም። ብዙ ዓመት ሐኪም ሲያይ እዛ ቦታ ጠቁሯል ነው የምለኝ። እዚህ ውስጧን ብርቷ ጥቁር ነው ውስጡ ይሉኛል። ጌታ ሆይ ውስጤን ያላየው የልጄን ውስጧን እኔ ልጄን አሽጌ ወደ አንተ ልካለሁ። አንተ ግን ልጄን ከፍቴ አንብቤ መልሱን መልስልኝ ብዬ ነው የላኳት። እውነቱም ጌታ ኢየሱስ ልጄን ከፍቶ ውስጧን አንብቦ መለሰልኝ። ኢየሱስ ለዘላለም ቀላል ይመስላል። አሁን እንዲህ እንደሚመሰክሩ አይደለም። እግዚአብሔር እንዴት እንዳሳረፈኝ እኔ ነኝ የማውቀው። ከዛ ልክ እኔ ያልኩትም ቃሉ ስለመጣ ለኔ ባለቤት ያኔ ቃል ስለመጣ ምንም አልነገርኩትም። ብቻ ጽኖ ጸለያለት ምስጥሩን እኔ አልነገርኩት። በቃ ዝም ብሎ ነው የጸለየው። ከዛ ወዲህ ይሄ የፈለገችው ልብስ ነው የምትለብሰው። ኢየሱስ ጌታ ነው። የሚመግለው የለም ኢየሱስ